በፍትህ በኩል ግን ጣሊያን ይሻል ነበር። አማራ ሲመጣ ሰው የገደለ ይገደል የሚል አዋጅ አመጡና እርስ በርሱ መተላለቅ ሆነ። ተስፋዬ ገብረአብ የቡርቃ ዝምታ። የሁላችንም አባቶች የሁላችንም ጌቶች በፈረቃ ግፍ መፈጸማቸው በታሪክ ተመዝግቧል። በዘመናችን የምሬትንና የቂም በቀል ፉከራን እርግፍ አርገን ትተን በሚያቀራርብና በሚያስተባብሩ ሐሳቦች ላይ ከተጠመድን ከአባቶቻችን የተሻለ ዓለም እንደምንፈጥር ጥርጥር የለኝም። በእውቀቱ ስዩም ከአሜን ባሻገር። ተስፋዬና በእውቀቱ ምንና ምን ናቸው? የጆሮ ጉትቻ የአንገት ሐብል ናቸው እንደማይል ብጠብቅም ተስፋዬና በእውቀቱ ምንና ምን ናቸው? የመርዝና የመድኃኒት ብልቃጥ ናቸው ይለኛል ብዬ ግን አልገመትኩም። ኢትዮጵያ ብቻ ወይም ሞት፣ ኦሮሚያ ብቻ ወይም ሞት፣ ኤርትራ ብቻ ወይም ሞት፣ ትግራይ ብቻ ወይም ሞት፣ ኦጋዴን ብቻ ወይም ሞት ወዘተ የሞት መፈክር ሞት እንጂ ዘላቂ ብልጽግናና ሰላም የሚያመጣ አይመስለኝም። በእውቀቱ ጠንካራ ብዕር የመዘዘው እንደ ፕሮፌሰር አስመሮምና እንደ ጋዜጠኛ ተስፋዬ ገብረአብ ለመሳሰሉት የኢትዮጵያ መበታተን ለኤርትራ ህልውና የሚበጅ ለሚመስላቸው በጠላትነትና በጥላቻ ስሜት በተዛባ ታሪክ ለጻፉት የፕሮፓጋንዳ ሥራ ምላሽ አጸፋ በመጻፍ ነው። ጤና ይስጥልን ሀብል ተረክቤት። የበእውቀቱ ስዩም የተስፋዬ ገብረአብና የኛ ኢትዮጵያ ዮሴፍ ወርቁ ደግፌ። በእውቀቱ ስዩም ያለዕድሜው የበሰለ አስታራቂ ጽሑፎችን የሚያቀርብልን ድንቅ የጥበብ ሰው ነው ይለዋል። ተስፋዬ ገብረአብ ደግሞ ህዝብን ከህዝብ የሚያገዳድል በደም አይን የሚያተያይ ጥላቻንና እርስ በርስ እልቂትን የሚዘሩ ጽሑፎችን በተዛባ ውሸት ጠቀስ ሆነ ማስረጃ አሽሙንሙኖ ያቀርባል ይላል። የሁለቱን ጽሑፎች ማስረጃ እየጠቀሰ የተቸውን አጋርቶናል። ይሄንን ልናጋራችሁ ወደድን። አብራችሁን ቆዩ። ይሄንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በፍቅርና በአክብሮት እየጠየቅን ነው። ስለምታደርጉልንም ሁሉ ከወዲሁ በማመስገን ውድ ተከታታዮቻችን ብርታታችንን ሳይሆን ድክመታችንን ብትጠቁሙን በፍቅር እንቀበላለን። የናንተ አስተያየት ይሰራናል ብለን ስለምናምን የበእውቀቱ ስዩም የተስፋዬ ገብረአብ እና የኛ ኢትዮጵያ ዮሴፍ ወርቁ ጣፈው ሀብል ተረክቤት እንዲህ አሰናዳው። ነፍጠኞቹ የሴቶቻችንን ጡት እኛ ከበግ ላይ ጸጉር እንደምንሸልተው እንዲያነበር የሚቆርጡት። እነዚህ ሰዎች በግ ሲያርዱ በስመ አብ ብለው ይጀምራሉ። የሴቶቻችንን ጡት ሲቆርጡ ግን በስመ አብ አይሉም፣ ግን ሃይማኖት አለን ይሉናል። ተስፋዬ ገብረአብ የቡርቃ ዝምታ። በአጠቃላይ በሚኒሊክ ተፈጸመ የተባለው የአኖሌ ጡት ቆረጣ በአገር ውስጥም ሆነ በውጭ ሰነዶች ላይ ያልተመሰረተ ለመሆኑ ይሄ በቂ ማስረጃ ይመስለኛል። በአርሲ ታሪክ ዋና ባለሙያ የሆነው ፕሮፌሰር አባስ ገነሞ በመጽሐፉ ውስጥ ጡት ቆረጣ መፈጸሙን የሚያሳይ አንድም የታሪክ ሰነድ ማቅረብ አልቻለም። በእውቀቱ ስዩም ከአሜን ባሻገር። በፍትህ በኩል ግን ጣሊያን ይሻል ነበር። አማራ ሲመጣ ሰው የገደለ ይገደል የሚል አዋጅ አመጡና እርስ በርሱ መተላለቅ ሆነ። ተስፋዬ ገብረአብ የቡርቃ ዝምታ። የሁላችንም አባቶች የሁላችንም ጌቶች በፈረቃ ግፍ መፈጸማቸው በታሪክ ተመዝግቧል። በዘመናችን የምሬትንና የቂም በቀል ፉከራን እርግፍ አርገን ትተን በሚያቀራርብና በሚያስተባብሩ ሐሳቦች ላይ ከተጠመድን ከአባቶቻችን የተሻለ ዓለም እንደምንፈጥር ጥርጥር የለኝም። በእውቀቱ ስዩም ከአሜን ባሻገር። የበእውቀቱ ስዩምን ከአሜን ባሻገር መጽሐፍ ካነበብኩ በኋላ ጥቂት ዘመናት ወደፊትና ወደ ኋላ በምናቤ ተንጬ ሳበቃ አንድ ጓደኛዬን የበእውቀቱ ስዩምና የተስፋዬ ገብረአብን ስራዎች እንዴት ታነጻጽራቸዋለህ ብዬ ጠየቅኩት። በይዘት ነው በቅርጽ በማለት ጥያቄን በጥያቄ መለሰው። በይዘት አልኩት። ተስፋዬና በእውቀቱ ምንና ምን ናቸው? የጆሮ ጉትቻ የአንገት ሐብል ናቸው እንደማይል ብጠብቅም ተስፋዬና በእውቀቱ ምንና ምን ናቸው? የመርዝና የመድኃኒት ብልቃጥ ናቸው ይለኛል ብዬ ግን አልገመትኩም። ይህች መጣጥፍ በመድኃኒትና በመርዝ ብልቃጥ ስራዎች ላይ አጭር ዳሰሳ የምታደርግ ናት። የተስፋዬ ገብረአብ እኩይ ፖለቲካዊ ትርክቶች ትዝታቸው ሳይደበዝዝ ከዕድሜው በላይ የበሰለው ወጣቱ ብዕረኛ ለመርዛማ ጽሑፎች ማርከሻ መድኃኒት ታሪክን በማስረጃ እያጣቀሰ ያቀረበበት መጽሐፍ ከአሜን ባሻገር ትለኛለች የበእውቀቱ ስዩም። በእርግጥ
ተስፋዬና በእውቀቱ በጽሁፎቻቸው ይዘት ብቻ ሳይሆን በመጻፍ ስጦታ ናቹራል ታለንት በእውቀትና ክህሎት ናውሌጅ ኤንድ ስኪል ደረጃም ቢሆን ሊወዳደሩ የሚችሉ አይደሉም። በእውቀቱ ስዩም ከወግ ጸሐፊነት ትልቅ ተስቶ በተጨማሪ ባለቅኔ ገጣሚና የታሪክ ተመራማሪ ጸሐፊ መሆኑ የታየ ነው። ተስፋዬ ገብረአብ በቀላል ቃላት አቀራረብ ጥሩ አድርጎ የሚተርክ ጋዜጠኛና ጸሐፊ ነው። የተስፋዬ ገብረአብ ጽሑፍ ዋና ችግር የቅርጽ ሳይሆን የይዘት ችግር ነው። ተስፋዬ ገብረአብ ከበእውቀቱ ስዩም የሚለየው ነገር ከሙያ ስነ ምግባርና ከሞራል ኃላፊነት ውጪ በኢትዮጵያ ሕዝብ ላይ ጥላቻን ወይም ጠላትነትን ማዕከል አድርጎ የኦሮሞን ሕዝብ እንደ ፖለቲካ መሳሪያነት በመጠቀም ጥናት ያላደረገበትን ፖለቲካዊ ታሪክ እንደ አፈ ታሪክ አጋኖ በመጻፍ ሕዝባችንን ለማጋጨት የሚጥር እበላባይ የአስቤዛ ጸሐፊ መምሰሉ ነው። ይሁንና በጀሚላ እናት መጽሐፉ ምርቃት ላይ በዋሽንግተን ዲሲ በአንዲት ትንሽ ክፍል ውስጥ በጣም ጥቂት የኦሮሞ ልጆች ብቻ በተገኙበት ባደረገው ንግግር ላይ ተስፋዬ ምኞቱን ከዚህ በታች እንደተጠቀሰው ገልጿል። ቪዲዮ ክሊፕም አለ። መልካም ምኞት ነው። በእውነቱ ቅር ነው የሚለኝ ዛሬ የደስታዬ ቀን ነው አልልም። የልቤን ነው። የልብህን ተናገር ካላችሁኝ እኔ ደስተኛ ነኝ ልል አልችልም። ምክንያቱም የትግራይ ሰዎችም ኤርትራውያንም አማሮችም ኦሮሞዎችም አንድ ትልቅ አዳራሽ ውስጥ ተሰብስበው መጽሐፌን ብመርቀው ደስ ይለኛል። ይሄ ባለመሆኑ ቅር ይለኛል። ይሄ እንዲመጣ ነው እምመኘው። የተስፋዬ ገብረአብ ንግግር በእውቀቱ ስዩም የፖለቲካ ታሪክ ተመራማሪነቱን ፍንጭ የሚያሳይ ጠንካራ ብዕር የመዘዘው እንደ ፕሮፌሰር አስመሮምና እንደ ጋዜጠኛ ተስፋዬ ገብረአብ ለመሳሰሉት የኢትዮጵያ መበታተን ለኤርትራ ሕልውና የሚበጅ ለሚመስላቸው በጠላትነትና በጥላቻ ስሜት በተዛባ ታሪክ ለጻፉት የፕሮፓጋንዳ ሥራ ምላሽ አጸፋ በመጻፍ ነው። ይቺ በጥናት የተደገፈች ለማጣቀሻነት ሪፈረንስ የምትበቃ ማርከሻ መድኃኒት ከአሜን ባሻገር መጽሐፍ ናት። በእውቀቱ ስዩም ፖለቲካዊ ታሪክን ያላድሎ ዊዛውት ቢያዝ ለመጻፍ ከእድሜው በላይ የሚታትር ብርቱ ጸሐፊ የሆነበት ምክንያት ፖለቲካዊ ወገንተኝነትን ወይም ደግሞ የዘሬን ያንዘርዝረኝ የሚል የከፋ ችግር ስለሌለበት ይመስለኛል። እሱም በተዘዋዋሪ ጠቅሶታል። በፕሮፌሰር አስመሮምና በተስፋዬ ገብረአብ መካከል ላለው ልዩነትም ፕሮፌሰር አስመሮም ኤርትራ ተመልሳ በኢትዮጵያ ግዛት ውስጥ ትከለላለች ከሚል ስጋት ኢንሴኪዩሪቲ ታሪክን እያወቁ ነገር ግን እንዲመቻቸው እያጣመሙ የሚጽፉ ምሁር ሲሆኑ ተስፋዬ ደግሞ ያለ ዕውቀት በድፍረት ያለ ጥናታዊ ማስረጃ ባፈ ታሪክ ላይ ተመስርቶ የሚጽፍ የአስቤዛ ጸሐፊ መሆኑን ከአሜን ባሻገር አብራርታለች። የተስፋዬም ይሁን የበእውቀቱ ጽሑፎች የጸሐፊዎቹ ያስተዳደግ ተጽዕኖ የሚታይባቸው ሥራዎች ናቸው። በእውቀቱ ስዩም አምላከ አልባ አቴይስት መሆኑን በግልጽ እየተናገረ ነገር ግን ከአሜን ባሻገር መጽሐፉ የሚያስታርቁ ብፁዓን ናቸው ማቴዎስ 5:9 የሚለውን የክርስትና መርህ የሚከተል ጸሐፊ ተመስሏል። ተስፋዬ ገብረአብ ደግሞ ክርስቲያን ነኝ እያለ ነገር ግን የክርስትና መርህን ተገላቢጦሽ በወንድማማቾች መካከል ጸብን የሚዘራ ምሳሌ 6:19 እኩይ ጸሐፊ ሆኖ ይገኛል። በአንድ ሰው ውስጥ እንዲህ አይነት ተቃርኖ ፓራዶክስ እንዲህ ሊመጣ ይችላል። መጽሐፍ ቅዱስም አንድ ዛፍ ጣፋጭም መራራም ፍሬ ሊያፈራ አይቻለውም ነው የሚለው። በእውቀቱ ስዩም አምላክ የለኝም ቢልም የእምነትና ያስተዳደግ ተጽዕኖ አሻራ ያረፈበት ጸሐፊ እንደሆነ ሕዝቦችን በሚያቀራርቡና አድሎ በሌለባቸው በጥናት የተደገፉ ሥራዎቹ ተገልጿል። ተስፋዬ ገብረአብ ግን የክርስትና እምነት ቢኖረውም በአስተዳደጉ ኢትዮጵያን እንዲጠላ የተደረገበት ለመሆኑ ማስረጃው የዘመናት የጥላቻ ምርጊት ወደ ጠላትነት ተቀይሮበት የጽሑፍ ሥራዎቹ በሙሉ ኢትዮጵያ ወደ መበታተን የሚገፋፉት መሆናቸው ነው። በእርግጥ ተስፋዬ ገብረአብ ኦሮሚያን እወዳለሁ ይላል። ኦሮሚያን መውደዱ በንጹሕ ልብ ከሆነ ምንም ችግር የለበትም። ነገር ግን ሕዝብን በመሳሪያነት ለመጠቀምና ለእበላ ባይነት ከሆነ ጊዜውን ጠብቆ ተስፋዬ ገብረአብ ክፉ ፍሬ የሚያፈራ ዛፍ መሆኑ አይቀርም። ተስፋዬ ገብረአብ ያሰፋ ጫቦን የሚመስል እንደ ውሃ የሚፈስ ጥሩ የሥነ ጽሑፍ ስጦታ አለው። ነገር ግን በጽሑፎቹ ይዘት ምክንያት ዛሬ እጅግ በጣም ጥቂት ሰዎች፣ ጥቂት ኦሮሞዎች ብቻ ተወስኖ ከአብዛኛው ኦሮሞም ሆነ የኢትዮጵያ ሕዝቦች ተነጥሎ በቅሬታ ውስጥ እንደሚኖር በየጀሚላ እናት መጽሐፍ ምርቃት ላይ ራሱ መናገሩ ከላይ ተገልጿል። ተስፋዬ አንድ ብሔርን በከፍተኛ ጥላቻ ስሜት እያብጠለጠለ በሚጽፋቸው እኩይ ሥራዎቹ በመደሰት ወይም ተበቀልልን በሚል ስሌት በመጠጋት ፖለቲካዊ ድጋፍን መፈለግ የራስን ትልቅ አቅም ያለመረዳትና
በራስ ያለመተማመን ከፍተኛ ጉድለት ነው። ይህም ተስፋዬ ገብረአብን የኦሮሞ መሲህ አዳኝ አድርጎ የመቁጠር ችግር ነው። ይህንም በማለቴ ነፍጠኛ ስለሆንክ ነው ምናልባት የምትሉ ብትኖሩ መግለጽ ካስፈለገ ከጀዋር መሐመድ የበለጠ ኦሮሞ መሆኔን ላረጋግጥ እችላለሁ። ጀዋር መሐመድ በኢሳት ቲቪ ላይ በአባቴ 50% እስላም ኦሮሞ ነኝ፣ በእናቴ 50% አማራ ኦርቶዶክስ ክርስቲያን ነኝ ማለቱን ያስታውሰዋል። ሰው ሁሉ ከአንድ ወይም ከሁለት አሊያም ከሶስትም ዘር ሊወለድ መቻሉ እውነት ነው። ከዚህኛው ዘር ልወለድ ብሎ ጠይቆም አይወለድም። የሰው ትልቅነት የሚለካው ግን ለዘሩ ባለው ተቆርቋሪነት ሳይሆን ለሰው ዘሮች ሁሉ በሚያደርገው መልካም ሥራ ነው። በእውቀቱ ስዩም ከአሜን ባሻገር መጽሐፍ ይዘቷ እንደ ርዕሷ ነው። ወደ 20 በሚጠጉ አጫጭር ፖለቲካዊ ታሪኮችና በጥቂት የወግ ጽሑፎች ተሰናስና በ246 ገጾች ተሰድራ በመጸት እያዋዛች በሚስብ አቀራረብ ተዘጋጅታልናለች። ዋና ጭብጧም በየዘመኑ የሚሰጠንን የፖለቲካ ኪኒን ዝም ብለን አንዋጥ፣ በጋራ ላመጣነው በሽታ ራሳችንን እየመረመርን በመቻቻልና በመግባባት መድኃኒት በጋራ እንፈልግ ነው። በእውቀቱ ስዩም በዚች አነስተኛ መድብል ውስጥ ጠለቅ ያለ ፖለቲካዊና ታሪካዊ ጭብጥ በማንሳት በጥናትም በመደገፍ ብዥታ አለባቸው የሚላቸውን ወገኖች ፊት ለፊት በግልጽ ይሞግታል። አብዛኛዎቻችን ወደ ዘራችን ባጋደለ የተዛባ ታሪክ አመለካከት በመፍገምገም ሚዛኑን የጠበቀ ፖለቲካዊ እይታ ለመያዝ ተቸግረናል። አካሄዳችን ልከኛ ስላልሆነ ለማንኛችንም አይበጅም። በእውነተኛ የታሪክ ማስረጃ ሂስቶሪካል ፋክትስ ላይ ቆመን እንከራከር፣ እንግባባ። የወደፊቱን በማሰብ በይቅርታና በምህረት እንኑር። ኑ በአግባቡ እንወቃቀስ። ማንም ከደሙ ንጹህ የለም። ሁሉም የኢትዮጵያ መሪዎች በጉልበት በግፍ የሚገዙ ነፍጠኞች ናቸው። የሩቁን ትተን ከአጤ ዮሐንስ እንኳ ብንጀምር አጤ ዮሐንስ አጤ ቴዎድሮስን ለባዕድ የእንግሊዝ ጦር በር ከፍተው ለሞት አሳልፈው በመስጠት ኦሮሞንም አማራንም ሁሉንም አስገብረው የገዙት በነፍጥ እንጂ በዲሞክራሲ አይደለም። አጤ ዮሐንስ ለንግሥት ቪክቶሪያ በጻፉት ደብዳቤ የአዘቦ ኦሮሞ ሙስሊሞችን በኃይል መግዛታቸውን ያሰፈሩበት ማስረጃ እንዲህ ይላል። በአገሬ ሀዘቦ የሚባል የኦሮሞ እስላም አለ። ከሱም ሽፍታ ተነሳብኝ፣ ለማጥፋት ዘመቱ፣ እነሱንም በእግዚአብሔር ኃይል አጠፋሁኝ። በእውቀቱ ስዩም ከአሜን ባሻገር በአጼ ዮሐንስ ተባባሪነት አጤ ቴዎድሮስ በእንግሊዞች ከተወገዱ ኋላ አጤ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ተብለው ጎጃምን ለማስገበር በወረሩበት ጊዜ የጎጃም ባላገሮች ከአጤ ዮሐንስ ጦር እግዚአብሔር እንዲታደጋቸው ተማጽነው ኖሮ እግዚአብሔር ግን ባለመድረሱ ንጉሱ በጎጃም ብዙ ጦርና ሕዝብ በመጨረሳቸው ከፍተኛ ሐዘን ውስጥ የወደቀች አንዲት ጎጃሚ እናት የሚከተለውን ስንኝ ቋጥራ ነበር። ከሀበሻ ወዲህ ከሀበሻ ወዲያ ሰውን ገረመው እኔንም ገረመኝ፣ ዮሐንስ እግዚአብሔርን ገሎታል መሰለኝ። በእውቀቱ ስዩም አሜን ባሻገር አጤ ምኒልክም በ19ኛው ክፍለ ዘመን ደቡብ ኢትዮጵያ በአንድ ማዕከላዊ ንጉሠ ነገሥት መንግሥት ስር እንዲኖር ያስገበሩት በወረራ በነፍጥ እንጂ በሰላማዊ መድረክ ወይም በድርድር አልነበረም። በዚያ ስልጣኔ አልባ ጨለማ ዘመን ቀርቶ ዛሬም በኢትዮጵያ ሰላማዊ ፖለቲካዊ ድርድር አይሰራም። በ19ኛው ክፍለ ዘመን በኢትዮጵያ ይቅርና በአውሮፓና አሜሪካ ግዛት የተስፋፋው በወረራ ኃይል በጠመንጃ ነው። በተለይም ከምኒልክ መንግስት መስፋፋት ጋር ለሚነሳው ወቀሳ የምኒልክ ወታደር ሙሉ በሙሉ አማራ ብቻ በማድረግ ታሪክ ማዛባት ለማንኛችንም አይጠቅምም። የአማራ ጦር ብቻ ይሆንም ዘንድ የህዝብ ብዛት አቅም አልነበረው። ስለዚህ በግድም በውድም በጋብቻና አምቻ ከሸዋ ኦሮሞ ገዢዎችና ከጉራጌ ባላባቶች የአካባቢ ገዢዎች ጋር በመስማማት ከዋና ዋና የጦር አበጋዞች እንደነ ራስ ጎበና ዳጬ የመሳሰሉ የኦሮሞ ታላላቅ መሪዎችን በፊት አውራሪነት በማዝመት ሐረርን፣ አርሲን፣ ከፋን፣ ወላይታን ምኒልክ ማስገበር እንደቻሉ ከአሜን ባሻገር ማስረጃ ጠቅሳ ታብራራለች። የራስ ጎበና ልጅና የአጤ ምኒልክ ሴት ልጅ ጋብቻ ውጤት የሆነውን የወሰን ሰገድ ወዳጆን ፎቶ ማስረጃ ደግፎ ያቀረበ ታሪክ ጸሐፊ ያገኘሁት በእውቀቱ ስዩምን ብቻ ነው። ምኒልክ ቤተ መንግሥት ውስጥ ወሳኝ የነበሩ ሰዎች ከተለያየ ብሔረሰብ የተገኙ እንደሆኑ ሁሉ በማስገበር ዘመቻ የተሳተፈው ሰራዊትም እንዲሁ ህብረ ብሔራዊ መሆኑ እሙን ነው። ይልቁንም ኦሮሞ ያልተሳተፈበት የምኒልክ ዘመቻ ማግኘት ይከብዳል። በእውቀቱ ስዩም ከአሜን ባሻገር ኦሮሞ በህዝብ ብዛትም በፖለቲካና ኢኮኖሚያዊ ጂኦግራፊም
አብላጫ ማጆሪቲ ሆኖ ሳለ በኢትዮጵያ ፖለቲካ የመሪነት ስልጣን አልነበረውም የሚለው ዛሬም ውሃ የሚያነሳ ጥያቄ ሆኖ ይገኛል። የኢትዮጵያ መሪዎች የኦርቶዶክስ እምነታቸው ከፖለቲካ ጋር በመቀላቀል ባሳደረባቸው በጎ ተጽዕኖ የተነሳ በኦሮሞ ስማቸው በንጉስነት አልተጠሩም እንጂ ኦሮሞ ኢትዮጵያን መርቷል የሚል ወገን ብዙ ነው። ለምሳሌ የወሎው ንጉስ የሙስሊም ኦሮሞ የራስ አሊ በኋላ በክርስትና ስማቸው ንጉስ ሚካኤል የተባሉት የእሳቸው ልጅ የሆነው ልጅ ኢያሱና ቀዳማዊ ኃይለ ሥላሴን ይጠቅሳሉ። እንደዚሁም ከኦሮሞ ገዳ ባህል የተነሳ የኦሮሞ ንጉስ በኢትዮጵያ የነገሰ ባይኖርም በታሪክ በግልጽ እንደሚታወቀው በየጁ ዳይናስቲ በ17ኛው ምዕተ ዓመት ኦሮሞዎች በገዳ አመራር ኮሌክቲቭ ሊደርሺፕ አብዛኛውን የኢትዮጵያ ክፍል የሥራ ቋንቋ ኦሮምኛ በማድረግ እንደመሩ በታሪክ ተጠቅሷል። ኦሮምኛ በዚህ ዘመን የሥራ ቋንቋ እንደነበር አንዳንድ የውጭ ጸሐፍት ጠቅሰው ነበር። በነፍጠኝነት ጉዳይም ካሜን ባሻገር በታሪካዊ መረጃ ኦሮሞም ነፍጠኛ እንደነበረ ትሞግታለች። ኦሮሞ ነፍጠኛ አልነበረም ብሎ ማመን ታላቁን የኦሮሞን ሕዝብ ህዳጣን አድርጎ በመውሰድ አሳንሶና አቃሎ የማየት ያህል ነው። ለምሳሌ ያህል የሲዳሞ፣ የጉራጌ፣ የጌዴኦ፣ የደቡብ ህዝቦች ነፍጠኞች የአማራ ወይም የክርስትና ስም ቢይዙም በርካታ ነፍጠኞች ኦሮሞዎች እንደነበሩ ወደ ቦታው ሄዶ ዛሬም ድረስ ያለውን አሻራ ለማረጋገጥ ይቻላል። እነዚህ ከታላቁ ጀግና አርበኛ የሲዳሞ ጠቅላይ ግዛት ሀገረ ገዢ ከነበሩት ደጃዝማች ባልቻ አባነፍሶ ጋራ በአንጋችነት የሄዱት ኦሮሞዎች ናቸው። በኋላ ላይም በህዝቦች ውህደት አሲሚሌሽን ኦሮሞነት እየቀነሰ በወቅቱ አማርኛ መናገር እንደ ስልጣኔ ወደሚቆጠርበት አማርኛ ወይም አማራነት መለወጥ ቀስ በቀስ መጥቶ ኦሮሞውም እኔ አማራ ነኝ ማለት ጀመረ። ያሰፋ ጫቦ የትዝታ ፈለግ መጽሐፍም የጋሞ ነፍጠኞች ኦሮሞዎች ነበሩ ይለናል። በኢህአዴግ መንግስት የጉራጌ ህዝብን ወክለው የፓርላማ አባል የነበሩት ዶክተር ጌታቸው ኃይሌ በፓርላማ ውይይት ወቅት ምን አማራ ብቻ ነፍጠኛ ትላላችሁ? የጉራጌ ነፍጠኛ እኮ ኦሮሞ ነው። ጉራጌ መሬቱን እየለቀቀ ወደ ሌላ ኢትዮጵያ ክፍል ተሰዶ ጥሮ ግሮ ማስኖ እንዲበላ የሆነው የኦሮሞ ነፍጠኞች መሬቱን ስለነጠቁት አይደለም እንዴ በማለት የተናገሩት በቴሌቪዥን ስርጭት መተላለፉን የዚህ ጽሑፍ አቅራቢ ያስታውሳል። ስም የመቀየር ችግር ወይም ስም መዋጥ ይለዋል በእውቀቱ ከቶሎሳ ወደ ቶማስ፣ ከራሳሊ ወደ ራስ ሚካኤል፣ ከተስገራ ወደ ተስፋዬ ወዘተ የተጀመረው ከገጠሬነት ወደ ከተሜነት መሰልጠን እንጂ በዘር ጥላቻ ላይ አይደለም። እንዲሁም በሃይማኖታዊ በጎ ተጽዕኖ በጥምቀት ወይም ክርስትና በመነሳት ስም ነው ይለናል ካሜን ባሻገር መጽሐፍ። በወቅቱ ከጥምቀት ወደ ክርስትና መግባትና የክርስትና ስም መያዝ የደህንነት ብቻ ሳይሆን የመሰልጠን ምልክትም ተደርጎ ይቆጠር ስለነበረ ግለሰቦች ስማቸውን እስከ መቀያየር ደርሰዋል እንጂ ስምህን ቀይር የሚል አዋጅ አልወጣም ይላል። ኦሮሞውም፣ ደቡቤውም፣ ትግሬውም አማራውም ቢሆን እርገጣቸው፣ ድፋባቸው፣ ልዋጥህ፣ ክንዴ፣ ጌጤ፣ ብርቄ፣ ማንጠግቦሽ የመሳሰሉትን ስሞች ይዞ ስልጣኔ ፈልጎ ወደ ከተሞች ሲመጣ የከተሜዎቹ ቀልድ እያስጠላው ስሙን ቀየረ እንጂ ዘርን የማጥላላት ጉዳይ አልነበረም። የተስፋዬ ገብረአብ ጫልቱ እንደ ሄለን የተጋነነ ትረካ ዋጋ የሚያጣውም ለዚህ ነው። የዘር ማንዘር ጉዳይ በተለይ የመሪዎቻችን ከተነሳ ለምሳሌ ኃይለ ሥላሴ ከኦሮሞነት ወደ አማራነት ራሳቸውን የቀየሩ ንጉሠ ነገሥት ናቸው። እናታቸው ከጉራጌ የተገኘች ቆንጆ ሴት፣ አባታቸውም ራስ መኮንን ጉዲሳ ኦሮሞ ናቸው። የኃይለ ሥላሴ ባለቤት እቴጌ መነንም ወሎ የሙስሊም ኦሮሞ ንጉስ አሊ በኋላ ንጉስ ሚካኤል የልጅ ልጅ መሆናቸው ይታወቃል። አጤ ምኒልክም አባታቸው የሸዋ አማራ እናታቸው ብልህ ወላይታ ናት። መንግስቱ ኃይለ ማርያም ከኦሮሞ ከአማራና ከኮንሶ ደቡብ ብሔሮች ተወላጅ ነው። መለስ ዜናዊም ከኤርትራና ከኢትዮጵያ ወላጆች የተገኘ ነው። ኢሳያስ አፈወርቂም ቢሆን ከኢትዮጵያና ከኤርትራ ተወላጆች የተወለደ ነው። መሪዎቻችን ከዚህና ከዚያኛው ብሔር የተወለዱ ቢባሉ በስብዕናቸው ወይም በሰውነታቸው የሰሩት በጎና ክፉ ስራዎቻቸው እንጂ ዘራቸው ምንም አያደርግልንም። እንደው ልፋ ሲለን ነው ዜግነታችን እንጂ ዘራችን አይታወቅም የሚለው በእውቀቱ ስዩም ካሜን ባሻገር ላይ ለዚህ ነው የሀገራችን ፖለቲካዊ ታሪካችን በብዙ ሺህ ዘመናት እጅግ የተሳሰረ ውሉ የተወሳሰበ ስንክሳር ነው። በቀዳማዊ ኃይለ ሥላሴ ዘመን ብሔራዊ ጭቆና፣ በመንግስቱ ኃይለ ማርያም ዘመን እርስ በርስ ጦርነት፣ የማይረባ የግብርና ፖሊሲ፣ ድርቅና ረሃብ፣ በአሁኑ ሰዓትም የሀገሪቱ ሩብ ያህል ሚሊየን ህዝብ ከድህነት ወለል በታች ከ10 ሚሊዮን በላይ ህዝብ በረሃብ እየኖረ ነው። በዚህ ሂደት ከቀጠለም ለወደፊቱ የሀገሪቱ ትልቁ አደጋ በገቢ ልዩነት ኢኮኖሚክ ኢኒኳሊቲ ምክንያት የሚመጣ የኢኮኖሚ ጦርነት ይመስለኛል። ለደረሰብን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውሶች ምንጩ እኛው እንደሆነን ሁሉ
መፍትሄውም በሌሎች ዘንድ የማይገኝ በእኛው ዘንድ ብቻ የሚገኝ ነው። በኢትዮጵያ ታሪክ ላይ የተጠቀሰው የአልቃሽ እንጉርጉሮ የገደለው ባልሽ የሞተውም ልጅሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ሐዘን በሐዘን ላይ ለተደራረበባት ለአንዲት ሴት ብቻ የተሰናኘ ሳይሆን ለእናት ኢትዮጵያ ጭምር ነው። ለዚህም ታሪካችን ምስክር ነው። ይህ ትልቅ ሐሳብ ያዘለ መልእክት ከመካከላችን አንድም ንጹህ እንደሌለ ሁሉም ጥፋተኛ እንደሆነ የሚያሳይና የሚያሳስበን ነው። ይሄ እውነታ ነው። በእውቀቱ ስዩም በከአሜን ባሻገር መጽሐፉ ያለፈው አለፈ ለመጪው በማሰብ በጋራ በሰላም እንኑር የሚልባት 3 መስመር ስንኙ እንዲህ ተቋጥራለች። አባትህ ለገዛ አያትህ ለነዳ አንተ ምን አግብቶ ትከፍላለህ ዕዳ። ተመስገን ተካ ይልቅ መላምታ ማሳረጊያ። በዚህ ጽሑፍ አቅራቢ እምነት ኢትዮጵያ እንኳን ልትበታተን ቀርቶ ኤርትራም፣ ሶማሌም፣ ጅቡቲም፣ ሱዳንም ሁሉም የምስራቅ አፍሪካ ቀንድ ሀገሮች አንድነት በልዩነት በሚሆን ዩኒቲ ዊዝ ዳይቨርሲቲ እያንዳንዱ አካባቢውን በሚያስተዳድር የእድገት ትስስር በመጓዝ ወደ ታላቅ የምስራቅ አፍሪካ አንድ ሀገርነት መቀየር ይቻላል። ለዚህም ራዕይን ባለ ማጥበብ መስራት ይገባል ይቻላልም ብሎ ያምናል። ነገር ግን ኢትዮጵያ ብቻ ወይም ሞት፣ ኦሮሚያ ብቻ ወይም ሞት፣ ኤርትራ ብቻ ወይም ሞት፣ ትግራይ ብቻ ወይም ሞት፣ ኦጋዴን ብቻ ወይም ሞት ወዘተ የሞት መፈክር ሞት እንጂ ዘላቂ ብልጽግናና ሰላም የሚያመጣ አይመስለኝም። ስለዚህ መስማማትና በጋራ መስራት የሁሉም የውዴታ ግዴታ ነው። ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም። በኢኮኖሚ በልጦ መገኘት ብቻ ነው በግሎባላይዜሽን ዘመን የሚያዋጣው። የሶሻሊስት ጎራ፣ የካፒታሊስት ጎራ የሚል አይዲዮሎጂ ቀርቷል። አሜሪካ የዓለምን ሕዝብ 5% ብቻ ይዛ 95% ዓለሙን በመላ የምትገዛበት ዋናው ሚስጥር ወታደራዊ አቅሟ ሳይሆን የኢኮኖሚ የበላይነቷ ነው። መጽሐፍ ቅዱስም ላለው ይጨመርለታል ከሌለው ያለውም ይወሰድበታል ነው የሚለው። መንፈሳዊ ትርጉም ከዓለማዊ ትርጉሙ በተቃራኒው ቢሆንም ማለት ነው። አባይ አይገደብ የምትል ሁሉ ቆም ብለህ አስብ ይላል። የአንድ ሀገር ሕዝብ የሚሆን 20 ሚሊዮን ሕዝብ በረሃብ እየተሰቃየ ሳለ አባይ ተገድቦ ከጣና ጥፍ ይሆናል የሚባለው የግድቡ ኩሬ ላይ አሳ በማርባት 1 ሚሊዮን ሕዝብ እንኳ ይመገባል ብሎ አለማሰብ ምን አይነት ያስተሳሰብ ልዩነት ነው? ግድቡ ባለመገደቡ ይበልጥ የሚደህየው የሚጎዳው የኢትዮጵያ ሕዝብ እንጂ ገዢው መንግስት አይደለም። የእውቀትና የጥበብ እንዲሁም የኢኮኖሚ የበላይነት እንጂ የጉልበት ዘመን ላይ አይደለንም። ዓለምን በእርግጠኝነት ሊያሸንፍ የሚችል ኃይል የፍቅር ኃይል ብቻ ነው። ለኛም ችግር መፍትሄው ፍቅር ብቻ ነው። በጠመንጃ የፖለቲካ ስልጣን መነጣጠቅና በንጉሥ ኃይለ ሥላሴ መቃብር ላይ ኮሎኔል መንግስቱ ኃይለ ማርያም፣ በኮሎኔል መንግስቱ ኃይለ ማርያም መቃብር ላይ ጠቅላይ ሚኒስተር መለስ አንዱ ባንዱ መቃብር ላይ ቆሞ ስልጣን መጨበጥ መቆም አለበት። ለዚህም የአመለካከት ለውጥ ብቻ ነው የሚያስፈልገው። ይህም ከእርስ በርስ ጥላቻ ነፃ በመውጣት ይጀምራል። አመለካከቱን መቃወም እንጂ ሰውየውን መጥላት መንፈሳዊም ሳይንሳዊም አሰራር አይደለም። መጽሐፍ ቅዱስ የሚወዱንን መልሰን መውደድ ፍቅር አይደለም ጠላቶቻችንን መውደድ እንጂ ይለናል። መውደድ ቢያቅት ጠላት ባለመሆን ባለመግባባትም ቢሆን ተግባብቶ በጋራ መስራት ይቻላል። ጠላትን በመውደድ በሰላማዊ መንገድም ለማሸነፍ ህንድን ወደ ነጻነት የመሩት ጋንዲና ጥቁር አሜሪካዊ ፓስተር ዶክተር ማርቲን ሉተር ኪንግ ጥሩ ሞዴል ናቸው። ማህተመ ጋንዲ እንግሊዞች በሰጧቸው መጽሐፍ ቅዱስ ውስጥ ጠላትህን ውደድ በሚለው መርህ ተመርተው ነው እንግሊዞችን ያሸነፉት፣ ዓለምንም ያሸነፉት። ዶክተር ማርቲን ሉተር ኪንግንም ለጥቁር አሜሪካውያን ከባርነት ነፃ መውጣት የታገሉበት መንገድ በፍቅር ጥበብ፣ በሰላም መንገድ ብቻ ነው። እኛስ 2000 ዓመት ሙሉ ክርስቲያንን እያልን እርስ በርስ መፋለም የምናቆመው መቼ ነው? የምጽአት ቀን መጥቶ እስከሚገላግለን ድረስ ነው። ለትምህርት የሚሰጠው ዋጋ ጥሮ ግሮ በጥረት ለማግኘት የሚሰጠው ዋጋ ወድቆ በአቋራጭ ሚሊዮነር እየተሆነ ነው። ከ7 ማስትሬት 1 የሰበታ መሬት የሚባልበት ህጋዊነትን በጠቅላይ ሚኒስተር ሰብሳቢነት በኢትዮጵያ ቲቪ አየን። የገቢ ልዩነት ኢኮኖሚክ ኢኒኳሊቲ በመንግስተ ሰማይና በሲኦል የመኖር ያህል ልዩነት እያመጣ በግልጽ በሀገሪቱ እየታየ ነው። ሞራልና ስነ ምግባር ሀገራዊ እሴቶች እየወደቁ ሙስና ከላይ እስከታች በከፍተኛ ፍጥነት እያደገ ሀገራዊ ባህል እየሆነ ነው። ሀገራዊ እሴቶች እንዲዳብሩ የሚሰሩ ሰዎች በጥላቻና በምዝበራ ለደነደነ ድንጋይ ልብ ላላቸው ሰዎችና ለተከታዮቻቸው ጥሩ ምሳሌዎች ስለሆኑ መባዛት አለባቸው። ለምሳሌ እንደነ ዶክተር በላይ አበጋዝ የህፃናት የልብ ቀዶ ጥገና ሆስፒታል ገንዘብ እያለቀሱ በመለመን ያስገቡ።
ጎዳና የወደቁ ሰዎችን ሰብስቦ የመቄዶንያ አረጋውያን የመሰረተ ወጣት ቢንያም ወዘተ በጎ ጅማሬዎች መተሳሰብና የልብ አንድነት የሚያመጣ ነው። በሙዚቃ በኪነ ጥበብ እንደነ ቴዲ አፍሮ አንድ ላይ ነን ስንል ተለያይተናል፣ አብዱኪያር መጥቀስ ይቻላል። ብዙ ናቸው። ለሰላም፣ ለፍቅር፣ ለአንድነት አቀንቃኞች ይብዙልን። ጸሐፍትና ገጣሚያን እውነትን በመግለጽ ህዝቦችን ለሀገራዊ እድገትና አንድነት ማምጣት ይጻፉ። በእውቀቱ ስዩምም ከአሜን ባሻገር መጽሐፉ በጥሩ አቀራረብ አስታራቂ ሆኗል። የበጎ ሰዎች ተጽዕኖ ከጥላቻና ወገንተኝነት የራቀ የሀገሪቱ ሞራላዊ እሴት ነው። የእምነት መሪዎች የት ናችሁ? ከሃይማኖታዊ ፖለቲካ በመውጣት ለአዲሱ ትውልድ ሞራል እድገት መስራት የለባችሁምን? ህዝብን ለሰላምና ለፍቅር ማትጋት የለባችሁምን? የሚያጠፋውን መምከር መገሰጽ ስራችሁ አይደለምን? ነው ወይስ ከመምህሩ ደቀ መዝሙሩ የሚሻልበት የመጨረሻው ዘመን ላይ ነን? እኛን አስጨናጋፊ አላላውስ ያለን በአመለካከት ልዩነት አለመቻቻላችን ዲፈረንስ ባይ ሙቹዋል ኮንሰንሽን ነው። እርስ በእርስ ጠላትነት ምክንያት በመጠላለፍ ውሃ ቅዳ ውሃ መልስ ዜሮ ሰም ፖለቲካል ጌም መጫወታችን ጎዳን። ጥላቻ ተጠዩን ብቻ ሳይሆን ጠዩንም የሚጎዳ የስሜት በሽታ ነው። ማንም በማንም ላይ ከፍቅር በስተቀር የጥላቻ ዕዳ ሳይኖርበት ቢሰራ ሁላችንም በሰላም እናድራለን እያላችሁ መስበክና ማስተማር አለባችሁ። ግን ሃይማኖት አባቶቻችን ወዴት ናችሁ? የላችሁ። የበእውቀቱ ስዩም የወግ መጣጥፎች ከፖለቲካና ታሪካዊ መጣጥፎች በመለስ ያሉትን የወግ መጣጥፎች ፈገግ እያስደረጉ በማስደመሙ ግላዊ ማህበራዊና ፖለቲካዊ ትዝብቶች የተሞሉ በመሆናቸው አንባቢ ራሱን እንዲታዘብና እንዲፈትሽ የሚያደርጉ ተጽዕኖ ፈጣሪዎች ናቸው። በእውቀቱ ስዩም በወግ ጽሑፎቹ ታዋቂና ተወዳጅ ከነበረው ደራሲ መስፍን ሀብተ ማርያም ጋር የሚተካከል ይመስለኛል። እንዲያውም እንደ ቀልድ እያዋዛ ከሚጽፋቸው መጻታዊ ኮርኳሪ መልእክቶች አንጻር በእውቀቱ ስዩም ለየት ያለ ተሰጥኦ ያለው የወግ ጸሐፊ ነው። በመሪዎቻችንና በፖለቲከኞቻችን ላይም ወዝ ያላቸው ክብረ ነክ ያልሆኑ ወጎች የሚቀልደው በእውቀቱ ስዩም በአንድ ወቅት ጠቅላይ ሚኒስተር መለስ ዜናዊን በተመለከተ በወግ ጨዋታ መካከል ለስልጣንም ኤክስፓየርድ ዴት ይኑረው ማለቱን አስታውሳለሁ። ፖለቲካዊ ሞት ሞተዋል የሚባሉት የምርጫ 97 ባለረጅም አፍ ፖለቲከኛ አቶ ልደቱ አያሌውን በተመለከተ የበእውቀቱ ወግ እንዲህ ትላለች። የምርጫ 97 ጦስ ልደቱ አያሌውን በሄደበት ያሳድደዋል። በአንድ ወቅት ልደቱ ከጓደኛው ጋር ምሳ በልቶ ጨርሶ ወደ መቀመጫው ይመለሳል። በቦታው የነበረው አንድ ተራቢ ተመጋቢ ብድግ ይልና ወደ ልደቱና ጓደኛው ቀረብ ብሎ የእጅ መታጠቢያው በየት በኩል ነው ይላቸዋል። ልደቱም ተሽቀዳድሞ በዚህ በኩል ብሎ በትህትና ይጠቁመዋል። ያን ጊዜ ተራቢው አንተን አላምንህም እሱን ነው የጠየቅኩት ብሎ መለሰ ይለናል በእውቀቱ ስዩም። እግዚአብሔር ማስተዋልን ይስጠን።